ኩኝ እንበል ምን ሴክስ እኔ እኮ ካለሱ ጭራሽ አድርጌ አላውቅም። ምን ሴክስ? አዎ አሳይሻለሁ ያለውን ነገር። እንዴ ያማሃል እንዴ? ምን እየሆንክ ነው? እንጂ ምንድነው አሁን ባው እንደዚህ በቃ እዛ ሄደ። ምን እየሆንሽ ነው ያለሽው? ምን እየሆንክ ነው አንተ ለራስህ? አሁን ሰላም አልነበርሽ እንዴ? እንዴ ታዲያ ያረከውን አታውቅም? አርጌ አላውቅም ከሱ ጫልሽ አርጌ ላሳይሽ ነው ከንቺ ጋር። ከኔ ጋር? አዎ ከንቺ ጋር። አንተ እንዴት ነው የምታስበው? ምን ላድርግ ብለሽ ነው? ሰዎች ሚስትህን ከሌላ ወንድ ጋር አየናት ምናምን ስለው የሰው ወሬ ታውቂው የለ። እኔ በቃ ላስችል ብለኝ በቃ ላስፈትንሽ ብዬሽ እኮ ነው። እኔ ማታመን እንዴ? አለማመን እኮ ፈልጌ አይደለም እኔ ቆንጆ። እውነት ነው። በጣም እኮ ነው የማፈቅረው። አውቃለሁ ፍቅር፣ ግን የሰው ወሬ ነው። ምን ላድርግ? ምን ማለት ነው? በቃ ከሌላ ወንድ ጋር አየናት፣ ከእንትና ጋር አየናት። እንዴት ነው አንተ የሰው ወሬ ታምታም? ምን ታይ በቃ የወሬ ተደጋገመብኝ። እሺ ምን ላድርግ? ባይኔ ካላየሁ እኔ አላምንም ብዬ ነው። ባይኔ ለማየት ብዬ እኮ ነው። ይሄን ፍቅር ነው በጣም ይቀርታል። ለግቢ ታውቂያለሽ አሁን ያለውን ነገር። እስካሁንማ ማግባት ነበር ቤትን የልጇን ወጣ። እሱማ እኔም እኮ ማግባት እፈልጋለሁ፣ ግን የሆነ ያስልሽ ይሆናል ታማኝ ሚስት ምናምን። አሁን እንዳለ የሆነ ብር ነው የምትፈልጉት እናንተ ሴቶች ስትባሉ። ብር ያለውን ወንድ ነው የምትወዱት። በተለይ ደግሞ ሽማግሌዎች ጋር ነው የምትሄዱት አብዛኞቻችሁ ወጣት ሴቶች ማለት ነው። በጣም ተሳስተሃል። የምሬን እኮ ነው ጌታ። አብዛኞቹ ሴቶች እኔ የማውቃቸው እንግዲህ አሁን የሆነ ሀብታም ሲባል በቃ ይሮጣሉ። ከስንት አንዱ ነው እኮ ሁሉም አይደለም። ያው ፍቅርን ፈልገው ከመጡ ደግሞ እኔ ፍቅርን ፈልጌ ሄድኩኝ፣ ግን የተሻለውን አገባቸው። ብዙ ሴቶች አሉ፣ 2 ሴቶች ምናምን ሞክሬያለሁ። ለአንተ አላላቸውም ይሆናል እኮ እንዴ ስልሽ እኔ ብር ቢኖረኝስ? እንዴ አንተ ሴቶችን በብር ለመግዛት ነው እንዴ? ነው እንደዛ አይደለም። ነገርኩሽ እኮ ከኔ ጋር ተመቻችተን ሴክስ ምናምን አድርገናል በስነ ስርዓት እኮ። ከዚያ ለምሳሌ ሀብታም ጠበሰች፣ በቃ የምትፈልገውን አደረገላት፣ እሱ ሄደች። አዎ እንደዚህ አይነት ነገሮች ያጋጥማሉ። ያ ማለት ደግሞ ሁሉም ሴቶች አንድ ናቸው ማለት አይደለም። እሺ አሁን አንቺ ራሱ ቆይ እንዴት ነው ስልሽ ስለ አንቺ ንገሪኝ፣ ዝም ብለሽ ስለኔ ከምትጨቃጨቂ። ስንት ዓመት ሆናችሁ ከባልሽ ጋር? ረጅም ጊዜ ሆነ። ለምሳሌ 5 ዓመት ምናምን ይሆናል። 5 ዓመት። በ5 ዓመት ውስጥ ታዲያ እንዴት አልወለዳችሁ? ባለ የጅቡቲ ሹፌር ነው። እኔም ደግሞ ትምህርቴን የግድ መጨረስ ስላለብኝ ነው። ኦኬ በልጅነትሽ ነው ያገባሽው? በነገራችን ላይ ህፃን ነሽ ገና ታስታውቂያለሽ። ፋሚሊ እንዴት ኧረ ምንም ለማለት አልፈለኩም። ፋሚሊ እንዴት ፈቀደ ስልሽ አንቺ በዚህ ልጅነትሽ፣ እሱ ደግሞ ትልቅ ነው እንደነገርሽኝ ከሆነ ትንሽ ከአንቺ እድሜ ትንሽ ከፍ ይላል። ያው በቃ በጣም ስለምወደው እኔ ስለነሱ ግድ አይሰጠኝም። ያ ነገር እንዴት ተጀመረ ስልሽ እንዴት ትገናኛላችሁ ስልሽ የጅቡቲ ሹፌር ነው ብለሽኛል እሱ። ታዲያ እንዴት ልትገናኙ ቻላችሁ? አንቺ ተማሪ፣ እሱ የጅቡቲ ሹፌር፣ እንዴት በየትኛው አጋጣሚ ልትገናኙ ቻላችሁ? በአንድ አጋጣሚ እኔ ወደ ጅቡቲ ሊፍት ሰጠሽ? ሊፍት እንኳን አልሰጠኝም፣ እንደማንኛውም ሰው አስከፍሎኛል። ነገር ግን ስልክ ተለዋውጠን ምርጥ ስለሆነ ልጁ ገዛኝ። ኦኬ ያኔ ታዲያ የተፈጠረ ነገር የለም ማለት? ኧረ በህግ ፊት ለፊት እኮ ነው እየጠየቁሽ ያለሁት። ማለት ምን ያለው ተመቸኝ አልሽ። ከተመቸሽ መቼም አይቀርም። እሱም አይቀርም፣ ግን ከተጋባን በኋላ ነው ሁሉንም ነገር ያደረግነው። ለመግባባት ምን ያህል ጊዜ ፈጀባችሁ? 3 ወር ነው። ከ3 ወር በኋላ ሴክስ ላይ ያደረጋችሁት? ቀጥታ ወደ ትዳር ገባን። በ3 ወር ውስጥ ነው ወደ ትዳር የገባችሁት? አይ ማለት የሆነ በቃ ነገሮችን አመቻችቶ እሱም መጨረስ ያለበት ጉዳይ ነበር፣ ጨርሶ ወደ ትዳር ነው የገባነው። ምን ያህል ጊዜ ፈጀባችሁ? ብዙ ጊዜ ፈጅቶባችኋል? አይ ብዙም አልፈጀብንም። የሁለታችንም ስለምንወደድ። የመጀመሪያሽ ነው? አዎ። ድንግላሽን የሰጠሽው ለሱ ማለት ነው? ደህና ታዲያ ስልሽ አሁን
እንደው በጅቡቲ ሹፌር ደሞዝ እንደው መኖር ግን አይከብድም? አሁን ካሉ ሴቶች ጋር ምናምን አንፃር ራስሽን አወዳድረሽ ምናምን አታውቂም? ብዙ ሰው እንደዛ ይላል። እኔ ግን በጣም ስለማፈቅረው ገንዘቡን አይቼ አይደለም የገባሁት። በቃ አንድና አንድ ስለምወደው ብቻ ነው። ያው ለሚወዱት ሰው ራስን መስዋዕት ነው ምናምን ይባላል ይላሉ ነው እሱማ ይላሉ። ደግሞ ነው ይላሉ ሳይሆን ነው። ግን አይ ብር ከሌለ ፍቅር የለም። አሁን እውነቱን ለመናገር በዚህ ጊዜው ማለት ነው ከእጅ ወደ አፍ በሆነበት ጊዜ ብር ሳይኖር ፍቅር እኔ ግን እንደዛ አላስብም። የምትፈልጊውን ነገር ያደርግልሻል። አዎ በየትኛው ደግሞ ማለት ምን ለማለት እየፈለክ ነው? አይ እኔ ፊት ለፊት ነው እያልጠየኩሽ ያለሁት ስልሽ ያው አሁን ላይ ብዙ ነገርን ነው ሴቶች የሚያስፈልጋቸው። ተማሪ ነሽ፣ መልበስ አለብሽ፣ ጓደኞችሽ የሚያደርጉትን ያህል ማድረግ አለብሽ። አዎ ግን አላስጨንቀውም። በቃ ሲኖረው ያደርግልኛል። ከጓደኞችሽ አንስሽ ብትሄድ ትፈልጊያለሽ? አልፈልግም። ስለዚህ ታዲያ ሌላ ነገር ለምን አትሞክሪም? ማለት ስራ ምናምን ትምህርቴን እስክጨርስ ነው እንጂ ስራ ጀምራለሁ ብዬ አስባለሁ። ስለሽ ትምህርትሽ አሁን የሆነ ሙሉ ቀንሽ ይሻማብሻል? አዎ ወይስ እንዴት ነው? ማለት አዎ በቃ ስራ ከባድ ነው ስለሽ የእሱን እጅ እየጠበቅሽ እስከ መቼ? ትምህርቴን እስከጨርስ ነው? በቃ አልከው እኮ። አይ ከባድ ነው ስለሽ የወንድ እጅ እየጠበቅሽ ምናምን አራበሽ ምናምን ቦልድ አስቢ። ከክላስ ወደ ቤት ከዛ እሱ ጋር ደውለሽ ነገር ሲያስፈልግሽ ብር አምጣ ምናምን ከዛ ሁሉ እንደዛ መስማትሽ ማለት ነው። የሆኑ ሰዎች አሉ ማቀፈል ለዚህ ሀብታሞች ጋር ምናምን አብዛኛውን ጊዜ ይገናኛልና ከነሱ ጋር ለምን አላገናኝሽም? ከዛስ ማለት ከዛስ እኮ ተገናኝችስ አብረሻቸው ስለሆነሽ ብር ይከፍሉሻል። ኧረ እባክህ እኔም ቆይ እንዳልካሽ ሴት ነው የምታይኝ? ርካሽ ምን አይነት ሴት ነች? በቃ በብር የምትገዛ እንደዛ ነው የምታስበኝ? ሴክስ ሳያረግ ከአንቺ ጋር ብር ከሰጠሽ ምን አስጨነቀሽ? እነሱ እኮ የሚፈልጉት ምን መሰለሽ ካለፈ ነው ሴክስ፣ ካላለፈ ግን ወደ ቦታ ሲሄዱ ከአንቺ ጋር መሄድ በቃ ከሴት ጋር መታየት ብቻ ነው የሚፈልጉት። አለቀ። አንተ ልጅ ምን እያወራ ነው ማለት አልገባኝም እንዴ? አላውቅም እንዴ? ቆይ እንደዚህ አይነት ሰው ነህ? እኔ እኮ እዚህ ጋር አንቺን ተጠቅመሽ እኔም ልጠቀም እኮ ነው እንጂ ሌላ ነገር እኮ የለም እኮ። ከየው እንደዚህ ታስባለህ ብዬ አንድም ቀን አስቤ አላውቅም። ቆይ ምን አይነት ሰው ነህ? በጣም እኮ ነው የማፈቅረው። እንዴ እኔ አታፈቅሩም አላልኩም እኮ። እዚህ ጋር ቀየው ምን ሆነሽ ነው እንዴ? ስለሽ ኖርማል ነው በቃ አለቀ። ኖርማል ነው ሴክስ ታደርጊያለሽ እያልኩሽ አይደለም። የሆነ ማገናዘብ ትቻለሽ። አሁን እኔ እና አንቺ እዚህ ጋር መተን ቁጭ ብለን አወራና ከኔ ጋር ብቻ እዚህ ጋር የሆነ ቦታ አብረሽኝ ስለሽ ነው የሚከፍሉሽ እኮ እነሱ። ጭራሽ የማላደርገው ነገር ነው። ጭራሽ ሴክስ እኮ አይደለም ምንም ይሁን በቃ አላደርግም። ለባሌ ታማኝ ነው መሆን የምፈልገው እኮ። እኔም እኮ ባልሽ እንደምትወጂው ስለሚገባኝ ነው እኮ ሴክስ አድርጊ ያላልኩሽ። ከእነሱ ጋር ብቻ ውለሽ ብር ተቀበይ ያልኩሽ። ወሬ በጣም ነው የሚያስጠላው። እንዴ ምን እያወራ ነው አንተ? ያማል እንዴ? እኔ እኮ እንድትጠቀሚ ነው። ያው ምንድን ነው የምጠቀመው? ተቸገርኩ ብያለሁ። አሁን ከሰው እነሱ ጋር ውለሽ በስራ ተከፈለሽ ምንድን ነው? ሴክስ እኮ ማድረግ የለውም ብዬሻለሁ እኮ። ሴክስ ብታደርጊም ደግሞ የሚከፍሉሽ ብር ደህና ብር ነው። 500 300 ሺህ ምናምን ብር ነው የሚከፍሉሽ። እሺ አረኩኝ እንበል። ምን ሴክስ? እኔ እኮ ካለሱ ጭራሽ አድርጌ አላውቅም። ምን ሴክስ? አዎ እንጂ ታዲያ ከኔ ጋር እናደርጋለን። ታዲያ አሳይሻለሁ ያለውን ነገር። እንዴ ያማል እንዴ? ምን እየሆንክ ነው እንጂ ምንድነው አሁን ባው እንደዚህ? በቃ እዛ ሂድ። ምን ይሽላልሽ? ምን እየሆንክ ነው አንተ ለራስህ? አሁን ሰላም አልነበርሽ እንዴ? እንዴ ታዲያ ያረከውን አታውቅም? አርጌ አላውቅም። ከሱ ጫልሽ አርጌ ላሳይሽ ነው። ከአንቺ ጋር? ከኔ ጋር? አዎ ከአንቺ ጋር። አንተ እንዴት ነው የምታስበው? ምን ማለት ነው? እባክህ ዝም በል። ምን ይመስላል? በእግዚአብሔር ደህና ነሽ ግን? ዝም በል በእናትህ። እኔ እንደዛ አላስብም ነበር። እሺ ቆሻሻ ስልክ ኖርማል ነው እኮ እዚህ ጋር። ዝም በል። ኖርማል ነው ምናምን ነገር ይላል እንዴ? የኔ ፍቅር ምን ላድርግ ብለሽ ነው? ሰዎች ሚስትህን ከሌላ ወንድ ጋር አየናት ምናምን ስለ የሰው ወሬ ታውቂው የለ። እኔ በቃ ላስችል ብለኝ በቃ ላስፈትንሽ ብዬሽ እኮ ነው። እኔ ማከመኝ እንዴ? አለማመን እኮ ፈልጌ አይደለም የኔ ቆንጆ። እውነት ነው። በጣም እኮ ነው የማፈቅረው። አውቃለሁ የኔ ፍቅር፣ ግን የሰው ወሬ ነው። ምን ላድርግ? ምን ማለት ነው? በቃ ከሌላ ወንድ ጋር አየናት፣ ከእንትና ጋር አየናት። እንዴት ነው አንተ የሰው ወሬ ታምታም?
ምን በቃ የወሬ ተደጋገመብኝ። እሺ ምን ላድርግ? በአይኔ ካላየሁ አላምንም ብዬ ነው። በአይኔ ለማየት ብዬ እኮ ነው። እኔ በጣም ይቅርታ። በጣም ነበር የናፈቀኝ። እኔም በጣም ናፈቀኝ። በጣም ይቅርታ በእናትሽ። እሺ የሰው ወሬ አላስችል ብሎኝ እኮ ነው። ሁለተኛ ግን እንዳይለም ኧረ በጭራሽ የለመደኝ ግን ፍቅር እወድሻለሁ። እሺ እኔም በጣም ነው በቃ እሱ ጓደኛዬ ነው እንጂ በቃ እንደተከተልሽ ብሎ ነው እንጂ። እንዴት ናት? ደህና ነች። ጥሩ ሚስት ነች። በጣም ነው የማመሰግነው። ችግር የለውም ችግር የለውም። በቃ ዛሬ በእኔ ግብዣ ነው ምሳ በቃ ወተን ነው ይላል። በቃ እሺ በቃ ውጭ እንጠብቃለን።